በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ሰኞ ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይሁን አሜን። ማርያምንም በመረጣት በእግዚአብሔር አብ ስም በማኅፀኗ ባደረ በእግዚአብሔር ወልድ ስም ባጸናት በእግዚአብሔር መንፈስ ቅዱስ ስም የእመቤታችን የቃል ኪዳኗን መጽሐፍ እንጀምራለን። ከእርሱ ጋር በባለሟልነት ትኖር ዘንድ ያከበራት ያነገሣት እርሷ በሕሊናዋም በሰውነቷም ድንግል ስትሆን ከዚህ ዓለም ወደ ሰማይ ያሳረጋት በዚህች አውደ ምሕረት የምንሰግድለት የማኅፀኗ ፍሬ የካህናት አለቃ ኢየሱስ ክርስቶስ ኃጢአታችንን ለዘላለሙ ይቅር ይበለን አሜን። በዚች በበዓሏ ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። የሕይወት እናት ድርሳን፣ የመድኃኒት እናት ድርሳን፣ የአሸናፊ እግዚአብሔር እናት ድርሳን፣ የአካላዊ ቃል እናት ድርሳን ይህ ነው። ይቺውም የሲኦል ማዕበል ሞገድ በተነሳ ጊዜ የማትናወጥ የሃይማኖት አምድ ናት። የማትፈርስ የአድማስ ግድግዳ እርሷ ናት። አማኑኤልን የወለደችው እርሷ ናት። የምሥራች ማደሪያ በመስቀል የታጀበች ምስጋናዋ የተወደደላት እርሷ ናት። ቅዱሳን ከሲኦል የሚሻገሩባት መርከብ እርሷ ናት። የፋና መብራት እርሷ ናት። ይቺ ድንግል በምን ምሳሌ ትመሰላለች? ዓመታት ሳይፈጠሩ ወራት ሳይቆጠሩ በልዑል እግዚአብሔር ሕሊና ነበረች። የተዘጋች ምድር እርሷ ናት። ከፍጡራን አስቀድማ የነበረች መላእክት የሚያመሰግኗት ፀሐይ የከለላት ሁለተኛ ሰማይ እርሷ ናት። መጀመሪያና መሠረት ይቺ ናት። የአባታችን አዳም የድኅነት ተስፋ እርሷ ናት። የአቤል መዓዛ መሥዋዕት የአባቶቻችን የኖኅ የእምነት ቃል ኪዳን መሻገሪያ መርከብ እርሷ ናት። የቅዱሳን ጥበብ የሲራክ መጽሐፍ የኤልያስ የሰርክ መሥዋዕት የባሮክ በለስ የሄኖክ ራእይ አምላክን የወለደች እመቤታችን ማርያም ይህቺ ናት። የኖኅ ድኅነት 8 ነፍሳትን ከጥፋት ውሃ የሰወረች የሰማይ አምላክ የቃል ኪዳኑ ምልክት የምትሆን ብሩህ ቀስተ ደመና የተባለች ማርያም ይህች ናት። የሰማያዊው ክርስቶስ ማደሪያ ይህች ናት። አንዲትስ እንኳንም የማትሻር 10 ቃላት የተጻፈባት የሙሴ ጽላት ይህች ናት። የሮቤል ተክል የይሳኮር የልደቱ ምልክት የአሴር የእህል በረከት የአስቴር ጸሎቷን የምታሳርግ ሆሎሆርኒስን ድል ለምትነሳ ለዮዲት ጥበብ የምትሆን ማርያም ይህች ናት። የይሁዳ የምስፍናው ሀብት የዛብሎን የሕሊናው ተስፋ የሶስናን ልብ ከሐዘን የምታረጋጋ ኢያቄምና የሐና ልጅ የዮሐንስ ያንደበቱ ክብር ሶልያና የተባለች ማርያም ይህች ናት። የሴም የርስቱ ምድር ምስራቃዊት የኤዶም ገነት ከነገደ ካም ኃጢአትን የምታስተሰሪ የንፍታሌም ዘንባባ የብንያም የሰርክ ምግብ እስራኤልን ከመከራ ምድር ያወጣች የለመለመን መናን በመመገብ የሚጣፍጥ ውሃንን በማጠጣት በምድረ በዳ የጠበቀቻቸው በኤፍሬምና በምናሴ መካከል አንድነትን የምታደርግ የኢያቄምና የሐና ልጅ ማርያም ይህች ናት። ልመናዋ ክብሯ አማላጅነቷ ለዘላለሙ ለሁላችን ይደረግልን አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም እግዚአብሔር አንድነት ማክሰኞ ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። የሌዊና የስምዖን ሀብት ቅባታቸው የአሮን ጸናጽልና የካህናት ልብሱ ይህች ናት። እነዚህም በወርቅ የተለበጡ ለማየት ያማሩ ናቸው። አክሊል የወርቅ ግምጃ፣ ካባ፣ ላንቃ፣ የሐር ልብስ፣ የወርቅ ቀሚስ ከብርሃናዊ የካህን ልብስ ጋር አንድ የሚሆኑ ሐምራዊ ግምጃ የድንግልናዋ ምሳሌ ናቸው። የሳራ መኖሪያ ድንኳን የሌዋውያን መጠለያ ድንኳን
ሲሳራን ያስገደለች የዲቦራ ምስጋና፣ በዳርቻዋ የምትቀመጥ የውሃ መንከል፣ ዕዝራ በሴት አምሳል ያያት ማርያም ይህች ናት። የኢዮብ አምባ መጠጊያው፣ የኢያሱ የምስክርነቱ ሐውልት፣ የሳሙኤል የቅባ መንግሥት ሙዳይ፣ በደብተራ ሙሴ አብባ ያፈራች በኩረ ሎሚ፣ ሥልጣነ ክህነት ሰማያዊ መሥዋዕትን ያስገኘች ምድራዊት እንቦሳ፣ በግፍ የሞተ የናቡቴ ተክል ማርያም ይህች ናት። ኤርምያስ ያመሰገናት፣ ሕዝቅኤል በተዘጋች በር አምሳል የሚያያት፣ ሐጌ በተዘጋች ቤት አምሳል ያያት፣ ዘካርያስ በመቅረዝም ፋና አምሳል ያያት፣ የጦቢት የዓይኖቹ ብርሃን፣ ሰለስቱ ደቂቅን ከእሳት የጠበቀች ማርያም ይህች ናት። የታተመች መጽሐፍ፣ ኢሳይያስ በተጠማች ምድር የመሰላት ያበበች በትር፣ ሚልክያስ በአዳራሽ፣ ዳንኤል በቤተ መቅደስ የመሰላት የሕዝቅያስ የዕድሜው ጭማሪ፣ አምዶቿ የደጋ ዛፍ የሆኑ የንጉሥ ማደሪያ ቤተ መቅደስ ምሰሶ ማርያም ይህች ናት። አምዶቹ የብር፣ ዙፋኑ የሐር፣ መረገጫው የወርቅ፣ ውስጡ በእብነ በረድ የተነጠፈች መቅደስ ይህች ናት። ነቢዩ ሶሎሞን ጥበብ ቤቷን ሠራች፣ በውስጧም ሰባቱን ምሰሶቿን አቆመች እንዳለ የምሕረት ቃል ኪዳንን የሚሰጥ የአብ ጥበብ ይህች ናት። ዕዝራ ጥበብ ከአብ ተገኘች ብሎ እንደተናገረ ከነገሥታቱ ዘር የተወለደች የተሸለመች ሙሽራ የዳዊት ልጅ የመለኮት ማደሪያ ቤት ማርያም እነኋት። 7 ምሰሶዎች የተባሉ አባቶቿም፣ አንደኛ አብርሃም፣ ሁለተኛ ይስሐቅ፣ ሦስተኛ ያዕቆብ፣ አራተኛ ይሁዳ፣ አምስተኛ ሌዊ፣ ስድስተኛ ዳዊት፣ ሰባተኛ ሶሎሞን ናቸው። ፍሬን የተሸከመች ተክል፣ የአካላዊ ቃል ማደሪያ የምትማልድ ታቦት እነኋት። የጸሎት ማሳረጊያ ማዕጠንት፣ የሽቶ ቦታ ገነት፣ የኅብስተ መና መሶብ፣ ከኃጢአት የሚያነጻ ወይን ያለባት የሕይወት ጽዋ ይህች ናት። የአዳጌ በቀል እናት የምትሆን ይህችን ድንግል በክብር በባለሟልነት ከፍጥረት ሁሉ የሚያስተካክላት የለም። ምስጋናዋን ገናንነቷን ጠንቅቆ ተናግሮ መፈጸም አንችልምና ዝም ብለን እናድነቅ። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይሁን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ረቡዕ ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ነገር ግን ልጄ ማኅፀኔ በኩር ከልዑል ዙፋን ወርደ በአባት ፈቃድ በራስህና በመንፈስ ቅዱስ ፈቃድ ወደ እኔ የመጣ ልጄ አስብ ብላ በለመነችው ጊዜ ከልጇ ወዳጇ የተቀበለችውን የቃል ኪዳኗን ዜና እንናገራለን። አሁንም በመልአኩ ቅዱስ ገብርኤል ብስራት አንተም በጸነስኩ ጊዜ ከዘመዶቼ የደረሰብኝን ስድብ፣ ተግዳሮት አስብ። ከማን ጸነሽ እያሉ እየተዘባበቱ የስድብ ቃልን ተናገሩኝ። በመንፈስ ቅዱስ እንደ ጸነስሁኝ ብነግራቸውም የምነግራቸውን ቃል አልሰሙኝም፣ አላመኑኝም። ማየ ዘለፋንም አጠጡኝ እንጂ። ልጄ ሆይ 9 ወር ከ5 ቀን በማኅፀን የተሸከምኩህን አስብ። የፈረሶች መግሪያ በምትሆን በቤተልሔም በተወለድህ ጊዜ ያገኘኝን ችግሮች፣ የሌሊት ቁር፣ የቀን ሐሩር አስብ። ከወለድኩህም በኋላ የምጠለልበት ቤት ስላጣው ቅጠል አልብሼ በከብቶች በረት ያስተኛውህን አስብ። ልጄ ሆይ ዮሴፍ እነሆ ሄሮድስ ሕፃኑን ሊገድለው ይፈልገዋል ብሎ በነገረኝ ጊዜ ከእናት አባቴ ርስት ወጥቼ ወደ ባዕድ አገር መሰደዴን አስብ። በኩር ልጄን ከሚገሉት ይልቅ እኔን አስቀድመው ይረዱኝ ብዬ ለዮሴፍ የነገርሁትን አስብ። ልጄ ሆይ ከሀገር ወደ ሀገር፣ ከበረሃ ወደ በረሃ፣ ከተራራ ወደ ተራራ እየሸሸው የደከምኩትን ድካም ያገኘኝን መከራ አስብ። በጎዳና ስንሄድ ወንበዴዎች ባገኙን ጊዜ እነርሱን አይቼ የምገባበት ቦታ ትቼ መጨነቄን አስብ። ልጄ ሆይ
የዮሴፍ ልጅ ዮሳ እነሆ የንጉሥ ሄሮድስ ጭፍራ ከዚህ ደረሰ ብሎ በነገረኝ ጊዜ ይህንን ነገር ሰምቼ ልቤ የደነገጠውን ድንጋጤ፣ አንጀቴ ያዘነውን ያገኘኝን ሐዘን አስብ። ልጄ ሆይ ስለ አንተ የተቀበልኩትን ረሃብና ጥም፣ ችግርና ሐዘን፣ መከራና ግፍ አስብ። ልጄ ሆይ አንተም በድንግልና ወልጄ በጡቶቼ ያሳደግኩህን አስብ። ልጄ ሆይ አንተን የዳሰሱ ጣቶቼን የተሸከሙህንም ክንዶቼን አስብ። ልጄ ሆይ አንተን የሳሙ ከንፈሮቼን በፊት ላይ እንባ ያፈሰሱ ዓይኖቼንም አስብ። ልጄ ሆይ አንተን ያቀፉ ጭኖቼን ከአንተ ጋር የተመላለሱ እግሮቼን አስብ። ልጄ ሆይ አንተን ያዘለ ጫንቃዬን የተሸከሙ ጎድኖቼንም አስብ። ልጄ ሆይ በመስቀል ተሰቅለ በሞትክ ጊዜ ያለቀስኩትንም ለቅሶዬንም እንባዬንም አስብ። ልጄ ሆይ ስለ አንተ የደረሰብኝን ሁሉ አስብ። አሁንም በመማፀን ስሜን ለሚጠሩ በመታመንም መታሰቢያን ለሚያደርጉ ኃጥአን ዋጋቸውን ትሰጣቸው ዘንድ ለምንሃለሁ። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይሁን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ሐሙስ ቀን የሚነበብ የኪዳነ ምሕረት ድርሳኔ ነው። ጌታችን ኢየሱስ ክርስቶስ እናቱ ማርያምን ለዓለም ሁሉ ሕይወት የሚሆን በጎ ልመናን ጠየቅሽኝ ብሎ መለሰላት። ይህንም ፈቃድሽም ብዙ ሰው ሳይፈጠር ለአዳም ሔዋንን በሰጠነው ጊዜ አስቀድሞ አባቴ ያስቦታል። ይህቺ ስም ሕይወት ናት እያለ ስሟን እንዲጠራ ትንቢትን በገለጽንለት ጊዜ አባቴ አስቀድሞ አስቧታል። ይህችም ስም ስለ አንቺ የተነገረች ትንቢት እንጂ የእርሷ ስም አይደለችም። ሔዋን ግን አጥፊ ናት እንጂ ሕይወት አይደለችም፣ የጥፋትን ሥራ የጀመረች ናትና። ሕይወትስ ይቅርታን ለሁሉ የምትለምኝ እናቴ አንቺ ነሽ። ቃል ኪዳን ገባንላት ከልጅ ልጅ ተወልጄ አድንሃለሁ በማለትም አንቺን ቃል ኪዳን ትሆን ብለን ሰጠነው። ለአብርሃምም ስለ አንቺ ቃል ኪዳን ሰጠነው። እግዚአብሔር ለአብርሃም እንዲህ አለው፣ በልጅ በይስሐቅ ዘር ይጠራልሃል። ለያዕቆብ በወርቅ መሰላል አምሳልም ብገለጽለት እኔ በማኅፀንሽ አደርሁ። ለሙሴ እሳትና ቅጠሉ ተዋህዶ በእንጨት አምሳል የምገለጽለት ቅጠሏ ሳይቃጠል ሳይተወለግ እንደደረቀ ባሕሪ መለኮቱ ሳያቃጥልሽ በማኅፀንሽ ተሸከምሽኝ። እናቴ ሆይ በኪሩቤል ሰረገላ የምቀመጥ የሰማይና የምድር ንጉሥ ስሆን በወለድሽኝ ጊዜ በበረት የተኛሁትን ትሕትናዬን አላየሽምን? ሰማይን በደመና የምጋርድ እኔ በጨርቅ ተጠቀለልኩ። እናቴ ሆይ እኔ ቅድመ ዓለም የነበርኩ ፍጥረቱን ሁሉ የምመግብ ስሆን ከጡቶችሽ ወተት ባጣሁ ጊዜ ሕፃን ሆኜ ሳለቅስ ትሕትናዬን አላየሽም? እናቴ ሆይ ስለ እኔ እንጀራ በለመንሻት ጊዜ ቆቲባ ከእጅሽ ነጥቃ እኔን በምድር ላይ ብትጥለኝ የታገስኩትን መታገስ አላየሽም? እናቴ ሆይ በክፉዎች አይሁድ እጅ ተይዤ በፍርድ አደባባይ መቆሜን አላየሽም? እናቴ ሆይ የፊቴን መጸፋት፣ የራሴንም መመታት፣ የሰውነቴን መገረፍ፣ መስቀል ተሸክሜ ከሌት ውስጥ ረሃ እስከ ቀራንዮ ድረስ መመላለሴን አላየሽም? እናቴ ሆይ የእጄን የእግሬን መቸንከር፣ በራሴ ላይ የደፋሁትን አክሊለ ሦክ፣ የጎድኔን መወጋት አላየሽም? ከዚህም ሁሉ የሚበዛውን አልነገርኩሽም? እናቴ ሆይ ይህ ሁሉ የደረሰብኝ የኔንና ይህን ዓለም ለመዳን ውረድ ተወለድ ብሎ የላከኝ አባቴን ፈቃድ ፍጽም ዘንድ ሥጋሽን በመልበሴ ነው። አስቀድሞ በነቢዩ ኢሳይያስ አንደበት ስለ ሕዝብ ኃጢአት ልጄ ለሞት ደረሰ ተብሎ ተናግሯልና። አሁንም እናቴ ሆይ ድካምሽና ድካሜ እኩል ነው። እኔ የዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽና አንቺ ምሕረትን የምትለምኝ ነሽ፣ እኔ ይቅር ባይ ነኝና። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይሁን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም
በእግዚአብሔር አንድነት ዓርብ ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። የወለድሽኝ ያዘርሽኝ እናቴ ደስ ይበልሽ፣ ያሳደግሽኝ እናቴ ደስ ይበልሽ። ንጉሥ ዳዊት ንግሥት እመቤታችን ወርቀ ዘቦ ለብሳ ደርባ ደራርባ በቀኝ ትቀመጣለች እንዳለ በቀኝ ትቀመጪ ዘንድ አለሽና ደስ ይበልሽ። ስለዚህ የወለድሽኝ እናቴ የለመንሽኝን ሁሉ አደርጋለሁ፣ ፈቃድሽንም ሁሉ እፈጽማለሁ። እናቴ ሆይ የእናቴን ፈቃድ ያልፈጸምሁ የማንን ፈቃድ እፈጽማለሁ? ያለ ዘር ያለ ሩካቤ ወልደሽኛልና እኔም ዓለሙን ለማዳን ከአንቺ ብቻዬን ተወልጃለሁና ወደ አባቴ ምሕረትን ተጠያቂ ዘንድ ሕሊናሽን ያነቃቀዋል። ወደ አባቴ ምሕረትን ትጠይቂ ዘንድ ሕሊናሽን ያነቃቀዋል። እኔ ያላጸናውም መንፈስ ቅዱስም እንዲራራ ያደርገዋል። ከዓይኖችሽ እንባ እየፈሰሰ ባየው ጊዜ ስለዚህ ቁጣዬ ይበርዳል፣ መዓቴ ወደ ትዕግሥት ይመለሳል። ምሕረቴም አንቺ ወደ ፈቀድሽው ሁሉ ፈጽሞ ይወርዳል ይላካል። እናቴ ሆይ በመከራ መሰደድሽ፣ የሕሊና ሐዘንሽ፣ በብቸኝነት መኖርሽ፣ ስለ ሰው የምትጸልዪው ጸሎትሽ፣ ስለ ድካም ዋጋ የምትማልጂው ምልጃሽ በእኔ ዘንድ የተወደደ ነው። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይሁን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ቅዳሜ ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። አሁንም የወለድሽኝ እናቴ ሆይ በመማፀን ስምሽንም የጠራውን በመታመን መታሰቢያሽን ያደረገውን ሰው ሁሉ ስለ አንቺ እምረዋለሁ፣ አድነዋለሁ። ቤተ ክርስቲያን አንጾ በስምሽ ታቦት የተከለውን በቤተ መቅደስሽ እጅ መንሻ ያገባውን ወይም ድሃውን ተቀብሎ ያበላውን ያጠጣውን በመታሰቢያሽ ቀን ለተራቆተ ልብስ ያለበሰውን ወንድ ልጁን ሴት ልጁን በስምሽ የጠራውን ስለ አንቺ ያድነዋለሁ፣ አገልጋዮቹንም እምርልሻለሁ። እናቴ ሆይ በስምሽ የጸለየውን የተማጸነውን ጸሎቱን ፈጥኜ ስመዋለሁ፣ የተመኘውንም እሰጠዋለሁ። እርሱ የታመመ ቢሆን ጤንነቱን እሰጠዋለሁ። እናቴ ሆይ ጻድቅ ሰው ሁሉ መታሰቢያሽን ቢያደርግ ከጸጋ ላይ ጸጋ፣ ከክብር ላይ ክብርን፣ ከባለሟልነት ላይ ባለሟልነትን፣ ከርስት ላይ ርስትንም እጨምርለታለሁ። ኃጢአተኛው ሰውም መታሰቢያሽን ቢያደርግ ኃጢአቱን ይቅር እለዋለሁ፣ ዋጋውንም እሰጠዋለሁ። ስለ ስምሽም ብሎ ቀዝቃዛ ውሃም ቢሆን ያጠጣውን ዋጋውን አላስቀርበትም። እናቴ ማርያም ሆይ የቸርነቴን ቃል ኪዳን ተቀበይ። እኔ ከአንደበቴ የወጣውን የምሕረት ቃል ኪዳን እንዳላስቀር በአባቴ በእኔና በመንፈስ ቅዱስ ስም በሞቴ በተወጋው ጎድኔ በከበረው መስቀሌ በክቡር ሥጋዬና በፈሰሰው ደሜ በእውነት ማልኩልሽ ለዘላለሙ አሜን። እመቤታችን ማርያም ከተወደደ ልጇ ይህንን ሰምታ ይህን ሁሉ የምሕረት ቃል ኪዳን ለሰጠኸኝ ለአንተ ለባሕሪ አባት ለአብ ለባሕሪ ሕይወት ለመንፈስ ቅዱስ ክብር ምስጋና ስግደት ይገባል አለችው ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት በሰንበተ ክርስቲያን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። መድኃኒታችን ኢየሱስ ክርስቶስም ለእናቱ መልሶ ለሚወዱሽ ሰዎች ሁሉ መሸጋገሪያን ሁኚ አላት። በአንቺ መሰላልነት ከምድር ወደ ሰማይ ያርጋሉ። እኔም ከምድር ከፍ ከፍ ያልሁ እንደሆነ ሁሉን ወደ እኔ ይስባለሁ ብዬ በወንጌል ሐዋርያት እንደተናገርሁኝ የምስበው በምንድን ነው? የቸርነቴ መሰላል አንቺ አይደለሽምን? አባቴ የመረጣቸውን ሁሉ በአንቺ ወደ እኔ ያቀርባለሁ። መድኃኒታችን ክርስቶስ ለእናቱ ማርያም እንደዚህ አላት። እኛስ ይህንን ያህል ለወደደን ፈጣሪያችን ምን ዋጋ እንከፍለዋለን? ቸርናትን ይቅርባይ ንግሥትን ላስገኘልን ምን እንከፍለዋለን? ፊቷ ከፀሐይና ከሰማይ ከዋክብት ይልቅ የሚያበራ ከበረድ ከወተት ንጹሕ የሆነች በነገሥታቱ ቤት ካለው የተክል ቦታ እጽዋት ይልቅ መዓዛዋ የሚያውድ
ከመላእክት ይልቅ ሕሊናዋ ንጹሕ የሚሆን ክርስቶስን በሥጋ የጸነሰች ከልዑላኑ ከነቢያት ከሐዋርያት የበለጠች ከክቡራን ይልቅ የከበረች የነቢያትና የዳዊት ልጅ ይህች ድንግል ናት። የሴቶች ሁሉ መመኪያ የምእመናንም ሁሉ ክብራቸው ይህች ናት። ስለዚህ ላከበራት ላነጻት ለአብ ከእርሷ ተወልዶ ሰው ለሆነ ለወልድ ከሥጋዋም ከነፍሷም ላልተለየ ለመንፈስ ቅዱስ ክብር ምስጋና ስግደት ይገባል እንላለን ለዘላለሙ አሜን። መድኃኒታችን ክርስቶስ ለእናቱ እንዲህ አላት። የቃል ኪዳንሽን መጽሐፍ የጻፈው ያጻፈው አንብቦ የተረጎመ ቃላቱን ሰምቶ በልቦ የጠበቀ ሰው ሁሉ ከአንቺ ዋጋቸውን ያገኛሉ፣ ከእኔና ከአንቺም ጋር በአንድነት ይኖራሉ ለዘላለሙ አሜን። ይህንንም ድርሳን የምትሰሙ ሰዎች ክብር ይግባውና እያላችሁ ቃሉን አክብሩት፣ ለዘላለሙም አስቡት አትርሱት። እመቤቴ ማርያም ሆይ በቃል ኪዳንሽ የቃል ኪዳን ሥርዓትን እንደተቀበልሽኝ የተወደደ ልጅሽ ስለተቀበለው መከራ ብለሽ ኃጢአተኛ አገልጋይሽን አድኝኝ። ስምሽን ለሚጠሩ ለወንጌል ልጆች ሁሉ በዚች ቦታ ለሚኖሩ ሕዝበ ክርስቲያን ሁሉ የቃል ኪዳንሽን በረከት ክፈች። ለዘላለሙ በእውነት ያለ ሐሰት ይሁን አሜን።